በደቡባዊ ትግራይ አካባቢዎች በከባድ መሳሪያ የታገዘ አደገኛ ጦርነት ተደርጓል። ከመቀሌ የተላከልንን ልዩ ትንታኔ ዘገባ በዝርዝር እናቀርባለን። በተመሳሳይ በአማራ ክልል በፋኖ ታጣቂ ኃይልና በመከላከያ ሰራዊቱ መካከል እጅግ ከባድ አደገኛ ውጊያ መደረጉን የተመለከተ ልዩ ዘገባ ከባህር ዳር ተልኮልናል። እስከ ፍጻሜው ከኛ ጋር ከሆናችሁ ተሰሙታላችሁ። የኢትዮጵያ አጠቃላይ የሀገር ውስጥ ዕዳ መጠን በመስከረም 2025 መጨረሻ ላይ 2.56 ትሪሊዮን ብር መድረሱ ተገልጿል። በቆይታችን በቅድሚያ ይዳሰሳል። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር የምናቀርብ ይሆናል። በቅድሚያም የቢዝነስ ዘገባዎቹን እናስቀድማለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 148 ብር ከ4 ሳንቲም ተገዝቶ 151 ብር ከ3 ሳንቲም እየተሸጠ ነው። ፓውንድ ስተርሊንግ 191 ብር ከ4 ሳንቲም ተገዝቶ 195 ብር ከ2 ሳንቲም የዕለቱ የምንዛሬ ዋጋ ነው። ዩሮ 171 ብር ከ1 ሳንቲም ተገዝቶ 174 ብር ከ6 ሳንቲም ይሸጣል። የስዊዝ ፍራንክ 181 ብር ከ1 ሳንቲም ተገዝቶ 184 ብር ከ7 ሳንቲም ይሸጣል። የኩዌት ዲናር 474 ብር ከ7 ሳንቲም ተገዝቶ 484 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 20 ብር ከ4 ሳንቲም ተገዝቶ 20 ብር ከ8 ሳንቲም ይሸጣል። የተባበሩት አረብ ኤሚሬት ድርሃም 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም የዕለቱ የምንዛሬ ዋጋ ነው። የሳውዲ አረቢያ ሪያል 39 ብር ከ5 ሳንቲም ተገዝቶ 40 ብር ከ3 ሳንቲም ይሸጣል። የኢትዮጵያ አጠቃላይ የውስጥ ዕዳ መጠን መስከረም 2025 መጨረሻ ላይ 2.56 ትሪሊዮን ብር መድረሱ ተገለጸ። ይህ ጭማሪ የመጣው መንግስት የግምጃ ቤት ሰነዶችን ገበያ ተጠቅሞ በስኬት ገንዘብ ቢያሰባስብም ባለሀብቶች ግን ለአጭር ጊዜ በሚከፈሉ ዋስትናዎች ላይ ብቻ ፍላጎት በማሳየታቸው ለረጅም ጊዜ ዕዳ ጥንቃቄ ማድረጋቸው ተጠቁሟል። የገንዘብ ሚኒስቴር እንዳስታወቀው እንደ አውሮፓውያን የዘመን አቆጣጠር ከመስከረም 2025 ላይ ብቻ መንግስት በሁለት አማራጮች 53.35 ቢሊዮን ብር መሰብሰብ ችሏል። ሆኖም ይህ ስኬት በተለይም በ25 ቀናትና በ91 ቀናት ሰነዶች ላይ ያተኮረ ሲሆን አንድ ዓመት 364 ቀናት ሰነዶች ፍላጎት ያላገኙ የተገደቡ ሆነው ቀርተዋል ነው የተባለው። እንደ መረጃው ከሆነ በሐምሌና በመስከረም አጋማሽ መካከል የአጭር ጊዜ ሰነዶች የትርፍ መጠን እየቀነሰ ቢሄድም 364 ቀናት ሰነዶች ግን ትርፍ መጠን ከ15 ወደ 25 በድንገት ከፍ ብሏል ነው የተባለው። እጅግ አወዛጋቢው ጥቅምት 24 በመከላከያ ሰራዊቱ በተለያዩ ክፍሎች ታስቧል። ጥቅምት 24 2013 ዓመተ ምህረት በትግራይ ልዩ ኃይልና በመከላከያ ሰራዊቱ ሰሜን እዝ መካከል የተቀሰቀሰው ግጭት በውል ባይታወቅም ከ300 ሺህ በላይ ሰዎች እንዲሞቱ ምክንያት ሆኗል። መከላከያ ሰራዊቱ ጥቅምት 24 2013 ዓመተ ምህረት የሰሜን እዝ አባላት በትግራይ ልዩ ኃይል አባላት በተኙበት ጥቃት እንደተከፈተባቸውና በርካታ የሰራዊቱ አባላት ዘግናኝ በሆነ ሁኔታ እንደተጨፈጨፉ ሲገልጽ የትግራይ ባለስልጣናት በፊናቸው በመከላከያ ሰራዊቱ ጥቃት እንደተፈጸመባቸው በመግለጽ የሰሜን እዝ አባላትን ጨፍጭፈዋል መባሉን ያስተባብላሉ። ይሁን እንጂ በጊዜው በትግራይ ክልል ከፍተኛ ባለስልጣን የነበሩት ሴኮቱሬ በጊዜው ከትግራይ ቴሌቪዥን ጋር ባደረጉት ቃለ መጠይቅ በሰራዊቱ ላይ መብረቃዊ ጥቃት ፈጽመናል ማለታቸው የሚታወስ ነው። እስካሁንም ድረስ በጊዜው የተፈጸመውን ድርጊት አጣርቶ መረጃ ያሰራጨ ገለልተኛ አካል የለም። በመከላከያ ሰራዊቱ የማዕከላዊ እዝ ከ5 ዓመት በፊት በሰሜን እዝ ተፈጸመ የተባለውን ጥቃት በሻማ ማብራት ስነ ስርዓት በትላንትናው ዕለት አስቦት አምሽቷል። እዙ እንዳይደገም መቼም አረሳም በሚል መርህ ነው ጥቃቱን ያሰበው። የሰራዊቱ አባላት ክስተቱ እንዳይደገም የምናስብበትና የተሰዉ ሰማዕታትን የምናስታውስበት ቀን ነው ብለዋል።
ህዝባዊ ወያኔ ሓርነት ትግራይ የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሱ ዓለም አቀፉ ማህበረሰብ ይህንን እንቅስቃሴ እንዲያስቆም አሳስቧል። በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ 22 የህብረቱ ሀገራትና ኖርዌይ ከመጪው አጠቃላይ ምርጫ በፊት በፕሪቶሪያ ሰላም ስምምነት ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥል በጋራ ባወጡት መግለጫ ጠይቀዋል። ህወሓትና የምዕራቡ ዓለም ሀገራት ኤምባሲዎች ይህንን ያሉት የትግራይ ጦርነት ያስቆመው የፕሪቶሪያ ሰላም ስምምነት 3ኛ ዓመትን በማስመልከት ጥቅምት 23 ቀን 2018 ባወጣቸው የተለያዩ መግለጫዎች ነው። የዘላቂ ተኩስ አቁም ስምምነት እንዲፈርሙ የሆነው ህወሓት በፕሪቶሪያ ሰላም ስምምነት አማካኝነት መፈጸም የነበረባቸው ተግባራት ተፈጻሚ አለመሆናቸውን በመግለጫው አንስቷል። በሁለቱ ዓመታት ደም አፋሳሽ ጦርነት ወቅት የትግራይ ህዝብ ጭፍጨፋ፣ ጾታዊ ጥቃት፣ መፈናቀል እንዲሁም ንብረት ዘረፋና ውድመት እንደተፈጸመበት ገልጿል። ይህንን ጉዳት ያስከተለውን ውጊያ ለማስቆም ከ3 ዓመታት በፊት የፕሪቶሪያ ስምምነት መፈረሙን ያስታወሰው ህወሓት ይሁን እንጂ ጦርነቱ በዝምታ የሚካሄድ ዘር ማጥፋት ጋር ቀጥሎ 5 ዓመታትን አስቆጥሯልም ብሏል። በዚህ ምክንያትም የተፈናቀሉ ሰዎች መመለስ አለመቻላቸውን እንዲሁም ወራሪ ሲል በጠራው ኃይል ስር የሚኖሩ የትግራይ ህዝብ እየተገደለ እየታፈነና በማንነቱ ምክንያት እየተሰቃየ መሆኑን በማንሳት ወንጅሏል። የፍትህና ተጠያቂነት ሂደት እንዲሁም የጦርነት መነሻና አፈታቱን በተመለከተ ፖለቲካዊ ንግግር አለመጀመር ሲል በስምምነቱ መሰረት መፈጸም የነበረበት አንዱ ተግባር አለመከናወኑን አስታውሷል። በአጠቃላይ የፕሪቶሪያ ሰላም ስምምነት እንደጠበቀው ውጤት ሳያመጣ 3 ዓመታት ደፍኗል ያለው ህወሓት ለዚህም የኢትዮጵያ መንግስትንና በስምምነቱ ሂደት ተሳታፊ አካላትን ወቅሷል። መግለጫው የፌዴራል መንግስት ፕሪቶሪያ ላይ የተስማማበትን ስምምነት መፈጸም አለመቻሉን አንዳንድ ምክንያት ጠቅሷል። አደራዳሪ ሀገራትና አህጉራት እንዲሁም ተቋማትና ግለሰቦች ስምምነቱ በተፈረመበት መንፈስና ተግባራዊ መሆን በጀመረበት ፍጥነት እንዲሄድ መከታተል ላይ ያሳዩት መዘናጋት ለስምምነቱ በተሟላ ሁኔታ አለመፈጸም አስተዋጽኦ ማድረጉን አንስቷል። ህወሓት የፌዴራሉ መንግስት የተጣሉበትን ግዴታዎች ካለመፈጸም ባሻገር ስምምነቱን በሚጥሱ ተግባራት ላይ ተጠምዶ እንደሚገኝ በመግለጽ ከሷል። በትግራይ ህዝብና በብሔራዊ ተቋማት ላይ ተከታታይነት ያለው የፕሮፓጋንዳ ዘመቻ እንዲሁም ስም የማጥፋት ማካሄድ ህወሓት በፌዴራሉ መንግስት ተፈጽሞበታል ያላቸው ተግባራት ናቸው። የፌዴራሉ መንግስት ታጣቂዎችን በመመልመል በማሰልጠንና በማደራጀት የትግራይን ህዝብ እርስ በርስ እንዲዋጋ እየሰራ ነው ሲልም ከሷል። ከዚህ አልፎም የፕሪቶሪያ ሰላም ስምምነትን የሚያፈርሱና ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ በማድረግ ላይ ይገኛል በማለት በፌዴራሉ መንግስት ላይ ውንጀላ አቅርበዋል። ህወሓት የፌዴራሉ መንግስት ሌላ ዙር ጦርነት ለመክፈት የሚያደርገው እንቅስቃሴ በሁሉም መስክ በጣም የከፋ ጉዳት እንደሚያደርስ በመጥቀስ አስጠንቅቋል። መንግስት በጦርነት የሚሟላ ፍላጎትም ሆነ የሚፈታ ልዩነት እንደሌለ አውቆ የፕሪቶሪያ ሰላም ስምምነት እንዲፈጸም ኃላፊነቱን እንዲወጣና ፖለቲካዊ ንግግር እንደ መፍትሄ እንዲወስድ አሳስቧል። ዓለም አቀፉ ማህበረሰብ በበኩሉ በኢትዮጵያ መንግስት እየተቀጣጠለ ያለውን ሌላ ዙር ጦርነት ለማስቆም የሚጠበቅበትን ሁሉ መፈጸም ይገባዋል ሲል ጥሪውን አቅርቧል። አደራዳሪ ሀገራትና አህጉራዊ ተቋማት ለሁኔታው ትኩረት እንዲሰጡ ያሳሰበው ህወሓት የአፍሪካ ህብረት ስብሰባ እንዲጠራ በድጋሚ ጠይቋል። የአፍሪካ ህብረት ፓኔል እንዲጠራና የስምምነቱን ነባራዊ ሁኔታ ተገምግሞ የተኩስ አቁም ስምምነቱ ወደ ዘላቂ ስምምነት እንዲያድግ ጫና እንዲያደርጉ እንጠራለን ሲል በመግለጫው አስፍሯል። የፕሪቶሪያ ሰላም ስምምነት የተፈረመበት 3ኛ ዓመትን በማስመልከት መግለጫ ያወጡት በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ ጋር በመሆን ይህንን መግለጫ ካወጡ 22 ሀገራት መካከል ፈረንሳይ፣ ጣሊያን፣ ጀርመን፣ ቤልጂየም፣ ዴንማርክ፣ አየርላንድ እና ስፔን ይገኙበታል። አገራቱ ስምምነቱ ከተፈረመ በኋላ ለተከናወኑ መሰረታዊ አገልግሎቶች መመለስና ሰብአዊ አቅርቦቶች መሻሻል እንዲሁም የትጥቅ መፍታትና መበተን መልሶ ማዋሃድ ሂደት መጀመር ዕውቅና እንደሚሰጡ አስታውቋል። በሰሞኑ የተጀመረው በትግራይ ሰላም ኃይልና የህወሓት ታጣቂዎች ውጊያ እንደቀጠለ ከአካባቢዎቹ የወጡ መረጃዎች ገልጸዋል። በሁለቱ ኃይሎች መካከል በራያ አዘቦ አካባቢ በከባድ መሳሪያ የታገዘ አደገኛ ውጊያ መደረጉን ለማወቅ ተችሏል። በተመሳሳይ በራያ አዋሳኝ አካባቢ ከሚንቀሳቀሰው የህወሓት ታጣቂ አርሚ 33፣ አርሚ 43፣ አርሚ 44 የተወጣጡ በቁጥር 237 ታጣቂዎች ራሱን የትግራይ ሰላም ኃይል ብሎ ወደሚጠራው ቡድን መቀላቀላቸውን በስፍራው ከሚገኙ ታማኝ የመረጃ ምንጮች ለማረጋገጥ ተችሏል።
ራሱን የአማራ ፋኖ ብሔራዊ ኃይል ብሎ የሚጠራው ታጣቂ ኃይል ትላንት ባደረገው ውጊያ ድል እንደቀናው አስታወቀ። የታጣቂ ኃይሉ ከፍተኛ አመራር አስረስ ማሬ በታጣቂ ኃይሉ ቴዎድሮስ እዝ 206ኛ ኮር አካል የሆኑትና ስናን አባጃሜና ንጉስ ተክለ ሃይማኖት ብርጌዶች በጋራ ባደረጉት ውጊያ ምስራቅ ጎጃም ረቡ ገበያ ላይ በፈጸሙት ጥቃት አንድ ተሽከርካሪ ማውደማቸውን መሳሪያና ተተኳሽ መማረካቸውን አስታውቀዋል። የአፍባ ቴዎድሮስ እዝ 105ኛ ኮር አካል የሆነውና የጃዊ መተከል ክፍለ ጦር ብሎ ራሱን የሚጠራው ኃይል የጃዊ ወረዳ ዋና ከተማ የሆነችውን ፈንድቃ ከተማን በተቆጣጠረበት አውደ ውጊያ ብረት ለበስ ተሽከርካሪን ከጥቅም ውጪ በማድረግ መሳሪያና ከተተኳሽ ጋር በመማረክ በተለያዩ የጃዊ ከተማዎች ከመንግስት የጸጥታ ኃይሎች ጋር የተዋጉ እንደሆነ ገልጿል። በዚህ ጉዳይ ከመንግስት በኩል ይህ ዜና እስከተጠናከረበት ጊዜ ድረስ የተሰጠ ምላሽ የለም። በኬንያ በተከሰተው የመሬት መንሸራተት አደጋ የሟቾች ቁጥር 26 ደረሰ። ቅጽበታዊ ጎርፍ ደግሞ ከአደጋው የተረፉ ሰዎችን ፍለጋ ማስተጓጎሉ ታውቋል። በምዕራብ ኬንያ በተከሰተው ከባድ የመሬት መንሸራተት አደጋ የሟቾች ቁጥር 26 ደርሷል። በቅጽበታዊ ጎርፍ ምክንያት የተረፉ ሰዎችን ለመፈለግ እንዳልተቻለም ነው የተገለጸው። የኬንያ የሀገር ውስጥ ጉዳይ ሚኒስቴር ኪፕቾምጎ ሙርኮማን በአደጋው 25 የሚሆኑ ሰዎች የደረሱበት አለመታወቁን ገልጸው ፍለጋውን አጠናክረው መቀጠላቸውን ተናግረዋል። ቅዳሜ ዕለት በተከሰተው የመሬት መንሸራተት አደጋ መንገዶች ሙሉ በሙሉ በመውደማቸው ምክንያት አካባቢው ለመድረስ እንዲቻል 4 አውሮፕላኖች መሰማራታቸው ተመላክቷል። በኬንያ ስምጥ ሸለቆ ውስጥ በምትገኘው ቺሶንጎ አካባቢ ካላ ኮረብታ በተከሰተ ቅጽበታዊ ጎርፍ ምክንያት የፍለጋ ቡድኖች ስራቸውን በማቋረጥ ቦታውን ለቀው ለመውጣት መገደዳቸውን አሶሺየትድ ፕሬስ የዜና ወኪል ዘግቧል። በኬንያ የተለያዩ አካባቢዎች ከባድ ዝናብ መዝነቡ የቀጠለ ሲሆን የሀገሪቱ መንግስት ዝናቡ ቀጣይነት ሊኖረው ስለሚችል ለጎርፍና ለመሬት መንሸራተት አደጋ ተጋላጭ በሆኑ አካባቢዎች የሚኖሩ ዜጎች ወደ አስተማማኝ ቦታ እንዲዘዋወሩ ማሳሰቡን ዘገባው አመላክቷል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።